የውጭ ጦሮች ኢትዮጵያን በርግደው ከመቼው ምልክ በኃይል ሰንጥቆ ሲገቡ ነገር ግን ድል ሲመቱ አያለው። የውጭ ኃይላት አልፎም ደግሞ እንደ ሀገራችን ደግሞ አስደንጋጭ እንደ ክልላችን የተጋረጠ ጨለማ ያለ ድቅ ጨለማ መልኩን እየቀያየረ በወጣቱ ላይ ባዛውንቶ በእናቶችና በቤተ ክርስቲያንም ጭምር በአንዳንድ ቦታ አሰቃቂና አስደንጋጭ ያልተጠበቁ ነገሮች ሲሆኑ አያለው። እኔ እንኳን እዚህ መድረክ እንዳልቆም የሚያደርጉ ነገሮች ነው የሚመጡት። ያዙ። እኔ እንኳን ከቻሌንጁ ብዛት ቆሜ እንዳላገለግል የሚያደርጉ ነገሮች ሁሉ ገፍቶ ሲመጡ እኔን እንኳን የሚመቱኝ ነገር የሁላችንም ጸሎት ይሁን። አንዳንዶቻችሁን በከባድ ሁኔታ መሰረታችሁን ሲያናጉ ጌታን ይዛችሁ ወደ 2019 እንዳታልፉ ከባባድ ቻሌንጆች አሉ። የምትወዱትን ታጣላችሁ። ያቀፋችሁ ይከዳቸዋል። በጣም ብዙ ቻሌንጆች አሉ። በረከት ሁሉ አለ። የሚያስገርም ወርቅ ከሰማይ ሲራገፍ አያለው። እንደዛው ደግሞ ንፋሳት አያለው። ንፋሳት ክብሯም አይሎ መጥቷል። ጨለማው ግን አያሸንፋትም። አንድ ከባድ ጨለማ ከውጭ ወደ ኢትዮጵያ የሚተኮስ መሳሪያ ከባባድ መሳሪያ አያለው። ልቀቁት ይሄንን። ከውጭ ወደ አገር ውስጥ የሚተኮስ ከባባድ መሳሪያ። ከዛ በኋላ ኢትዮጵያ ትመክታለች። የእውነት የዓለም ሕዝብ ከኢትዮጵያ ጋር ይቆማል። የዓለም መንግስታት ከኢትዮጵያ ጋር ይቆማሉ። የሰራዊት ጌታ እግዚአብሔር ከዛ በኋላ ኢትዮጵያ አዲስ አበባ ኒውዮርክ እስክትመስል ድረስ የሚያስገርመው እግዚአብሔር ምስክሬ ነው። ኢትዮጵያ ውጭ ያሉት እስኪመኟት ድረስ ለማየት ዓለም እስኪጓጓ ድረስ ወርቅ በወርቅ አደርጋታለሁ አለኝ። የሰላም መጀመሪያም የሰላም መጨረሻም አደርጋታለሁ። አየሯን ፈውሳለሁ። እቺ ጨለማ ግን ልትታይ ግድ ነው አለ ልዑል እግዚአብሔር ኢየሱስ። ዶክተር አብይ ወደ ስልጣን የመጣው እግዚአብሔር ለኢትዮጵያ ራርቶላት ከጥፋት እንድንድን ወደ ራሱ መንገድ ሊያስጠጋን እንጂ ከዘረኝነት አዙሪት ሊያወጣን እንጂ የባሰው መጣ ሊያስብለን አይደለም። ስሙኝ፣ የእግዚአብሔር ያልሆነውን እርሱ የሚጠላውን የሚጸየፈውን ጣዖት በአደባባይ እንድናከብር እግዚአብሔር ወደ ስልጣን አላመጣህም። ይሄን ያቋም ነው እግዚአብሔር ያለው ይሄ ነው። ወንድም አለ አንተ የኢትዮጵያ ሕዝብ አባት ነህ። ልጅ ወደ አባቱ ያለቅሳል ችግር ሲገጥመው። ዛሬ ብዙ የሚያለቅሱ ልጆች አሉ። ምድሪቷ ባንተ ዘመን ሲኦል ሆና የክርስቶስን ኢየሱስን ወንጌል ይዘ በክርስቶስ ኢየሱስ ሰላም፣ በክርስቶስ ኢየሱስ ኃይል፣ በወንጌል እውነት ኢትዮጵያን አይደለም ዓለምን ማሸነፍ ስትችል ያቺን ወንጌል ካላነሳ ምድራችን አሁንም ሲኦል መሆኗ ይቀጥላል። ያቺ ወንጌል ካልተነሳች ምድራችን ሲኦል ትሆናለች እስከ መጨረሻው። እግዚአብሔር ይሄንን ተናግሯል። አሁን ወደድንም ጠላንም በመሪዎቻችን ቸልተኝነት፣ በእረኞቻችን ድክመት ሁለቱም አንድ ናቸው ለኔ። ለምን? ሁለቱም የክርስቶስ ተከታዮች ስለሆኑ። እኛ እኮ ከዓለም አይደለንም ወንድም ዓለሞች፣ እኛ ከዓለም አይደለንም። እግዚአብሔር ደግሞ በዓለም ላይ ብርሃን ልንሆን የዓለም ብርሃን የምድር ጨው ብሎ አናት ላይ አስቀመጠህ። በተራራ ላይ ያለች ከተማ ልትሰወር አይቻላትም ብሎ አናት ላይ አስቀመጠህ። የክርስቶስ ብርሃን ግን በእንቅብ ስር ገባና ዛሬ አገሬ በጨለማ አዙሪት ማትወጣበት ቅርቃር ውስጥ ቶፍ ብላለች። በእናንተ በረኞችና በመሪዎች፣ ትልልቆቹ መሪዎች፣ የመንግስት መሪዎች፣ ክርስቲያኖች፣ ጴንጤ መሪዎች በሀገራችን ኢትዮጵያ የእግዚአብሔር ነገር እየወረደ የጨለማ ነገር እየነገሰ መጥቷል። እግዚአብሔርን አስቆጥተናል። በምን አስቆጣ ነው ካላችሁኝ ዘዳግም 32:21 ላይ ስሙኝ፣ አምላክ ባልሆነው አስቀኑኝ። እንዴ ሰገነት ምንድነው የምታወሪው? አይባልም መቼም ይኸው የተገለጠ እኮ ነው። ከዛስ በምናምንቴያቸው አስቆጡኝ፣ እኔም ሕዝብ ባልሆነው አስቀናቸዋለሁ፣ በማያስተውል ሕዝብ አስቆጣቸዋለሁ። የእግዚአብሔር ቃል አይገርማችሁ? በምናምንቴያቸው አስቆጡኝ፣ እኔም በማያስተውል ሕዝብ አስቆጣቸዋለሁ። አሁን የኢትዮጵያ ሕዝብ የማያስተውል ሆኗል። ለምን? ክርስቲያኖቹ የእግዚአብሔር ባልሆነ ነገር እግዚአብሔርን ስላስቆጡት። አሁን በቃ ጽዋው ሞላኩ። ከዚህ በኋላ እግዚአብሔር አይደራደርም። በቃ ተናገረ እኮ። ይሄ ግልጽ እኮ አንድና አንድ ሁለት እኮ ነው።
ወጣ። በቃ ግልጽ እኮ ነው። ጽዋው ሞላ። ብዙ ታገሰ እግዚአብሔር ኢትዮጵያን፣ ብዙ ታገሰ ክርስቲያኖቹን፣ ብዙ ታገሰ አገልጋዮችን፣ ብዙ ታገሰ ቤተክርስቲያንን። አሁን በኃይል በቁጣ ተነስቷል እግዚአብሔር። አሁን እንደውም የኔ መልእክት ወቅታዊ ነው። እንግዲህ በእግዚአብሔር ሰዓት ነው ይሄ መልእክትም የመጣው። ስለዚህ የኔ መልእክት ከመጣ በኋላ አሁን ብዙ ነቢያት፣ ብዙ አገልጋዮች በኢትዮጵያ ላይ እግዚአብሔር እያስጠነቀቀ ያለውን ነገር መግለጥ ጀምረዋል በድፍረት። ምንም የሚሸፈን ነገር የለም። ምንም የሚሸፈን ነገር የለም። የእግዚአብሔር ነገር አይሸፈንም። ምን ሊቀርብን ይሸፈናል? ምን ሊቀርብን? አይሸፈንም። ስሙኝ፣ የኢትዮጵያ ሕዝብ ማስተዋሉ፣ ቅንነቱና ደግነቱ ተወሰደበት። ለምን? እዚህ ጋር በጣዖት ስላስቀና ነው። እዚህ ጋር በጠንቋይ ስላስቀና ነው። በሀገሬ ጠንቋይ መታወቂያ ተሰጥቷት ላይሰንስ ኖራት በፖሊስ የምትጠበቅ ጠንቋይ እኔና እናንተ ክርስትና የሚመራ የክርስቶስ ተከታይ መሪ ባላት ዘመን ጠንቋይ ሲሰፋ ካያችሁ፣ ጣዖት በአደባባይ ሲከበር ካያችሁ፣ ከዚህ በላይ እግዚአብሔር ሊያስቆጣው የሚችል ምን ነገር አለ? ቀናተኛ አምላክ አይደለም ወይ? ስሙኝ፣ እግዚአብሔርን በበደልነው መጠን እንደ አገር ወደ ሲኦል እየወረድን ነው። ቁልፉ ያለው እኛ ጋር ነው እኮ፣ ክርስቲያኖች ጋር እኮ ነው ቁልፉ ያለው። የሃይማኖት መሪዎች ጋር ነው ቁልፉ ያለው። እነ ጳጳሶቹ ጋር ነው ቁልፉ ያለው። ቁልፉ እዛ ነው ያለው፣ መሪዎቹ ጋር፣ የክርስቶስ ተከታይ መሪዎች ጋር፣ እረኞች ጋር፣ የቤተ ክርስቲያን እረኞች ጋር፣ የሃይማኖት አባቶች ጋር። ማንም አያመልጥም ከዚህ። እያንዳንዱ እንደ ስራው ይከፈለዋል። እያንዳንዱ እጁ ላይ ደማል። እያንዳንዱ ስሙኝ፣ እግዚአብሔር አይዘበትበትም። ጊዜውም ምድሩም ሰማዩም ብሩም ወርቁም የሱ ነው። እግዚአብሔር ተቃዋሚዎቹን ይበቀላል። ኢሬቻ ሰላም ነው ብላችሁ አላግጣችሁ አታልፉም እኮ። ኖ ኖ ኖ ኖ ኖ። የኔ ጌታ ማላገጫ አይደለም። የኔ ጌታ ሁለተኛ አይደለም። የኔ ጌታ የሚታፈርበት አይደለም። ኖ ኖ። ዛሬ ክርስቲያኖች ከእግዚአብሔር ይልቅ ዘራቸው፣ ባህላቸው፣ ገንዘብ፣ ስልጣናቸው ወደውና አክብረው እግዚአብሔርን እያስናቁ እያስቆጡ ነው። ይሄ ደግሞ ለማተረፈ ብትሉኝ ለህዝብ እኮ። እስቲ በክርስቶስ ኢየሱስ እንመራና ሰላም እንጣ። እስቲ ለአምላካችን ብቻ እንስገድና ሰላም እንጣ። እስቲ እግዚአብሔርን ከፍ እናርገውና ሰላም እንጣ። እስቲ የንጉሶቹን ንጉስ የጌቶቹን ጌታ ኢየሱስን ከፊት እናርገውና እሱ ይታይና እስቲ ሰላም እንጣኛ። በሌሎች አማልክት አስቀኑት። ዘዳግም 32:16 ይቺ ስሙኝ ባካችሁ፣ ትክክለኛ ቃል እግዚአብሔር። እዛ ጋር ያለውን ሁኔታ በእግዚአብሔር ቃል እንመዝናለን አላልኳችሁ? ዘዳግም 32:16 በሌሎች አማልክት አስቀኑት፣ በርኩሰታቸውም አስቆጡት። የኢትዮጵያ ሕዝብ እንደ ሀገር እግዚአብሔርን አስቆጥቷል። ዘዳግም 32:18 የወለደህን አምላክህን ተውክ፣ ያሳደገህ እግዚአብሔርን ረሳ ይላል። እናንተ መሪዎች፣ ከላይ ያላችሁ ጴንጤ መሪዎች፣ በአገር ደረጃ መሪዎች፣ ጌታ እግዚአብሔር በቃሉ ይናገራችኋል። ዘዳግም 32:18 የወለደህን አምላክ ተውክ፣ ያሳደገህን እግዚአብሔርን ረሳ። እግዚአብሔር የተባረከ ይሁን። ስሙኝ ወገኖቼ፣ በእግዚአብሔር ፈቃድ ተመርጣችሁ እግዚአብሔር ምን ይላል? አሁን ከእረኞቹ ጉዳይ አለኝ ይላል። ወደዳችሁም ጠላችሁም የመንግስት ባለስልጣናት፣ የክርስቶስ ተከታይ የሆናችሁ ለህዝቡ እግዚአብሔር ያስቀመጣችሁ እረኞች ናችሁ። የዓለምን ህዝብ እንመራለን ብላችሁ ይሄ ነገር አይመለከተንም ካላችሁ እግዚአብሔር አላስቀመጣችሁም እዛ ስፍራ ማለት ነው። እግዚአብሔር ደግሞ እዛ ስፍራ እስካስቀመጣችሁ ድረስ በእግዚአብሔር መንገድ ሄዳችሁ ትውልዱን ነፃ እንድታወጡ፣ ትውልዱን ከጥላቻ፣ ከዘረኝነት፣ ከክፋት፣ እርስ በርስ ከመለያየት እንድታድኑ እንድትታደጉ ነው እዛ ስፍራ የተቀመጣችሁት። ይሄ ነው የኔ ነጥብ። የፍቅርና የሰላም ምልክት ኢየሱስ ክርስቶስ ብቻ ነው። የምስጋና በዓል ነው ያላችሁት ኢሬቻ የምትናገሩትና እየሆነ ያለው አንድ አይደለም። አሁን ባለፈው የከንቲባዋን ንግግር ነግሬያችሁ ነበረ። እንደው ባስታውሳችሁ ምን ማለት ነው አለች። እኛም ይሄው ታርቀን የተለያየ ሁሉ ተቀራርቦ የኦሮሞ ህዝብ ኢሬቻን ሲያከብር ፈጣሪን አይክድም ያመሰግንበታል እንጂ ተፈጥሮን አያመልክም ካለች በኋላ እኔ ጥያቄ ሆነብኝ። ኢሬቻ ሲከበር ውስጡ ፍቅር ያለው ይመስላል። ኢሬቻ ሲከበር ሌላውን ሚስብ ነገር አለው፣ ወንድሙን የሚያቅፍ ነገር አለው። ትዕቢት እንጂ ዘረኝነት እንጂ ክፋት እንጂ ያየነውና የምታወሩት አንድ አይደለም። የሚታየውና የምታወሩት አንድ አይደለም። በተለይ ስለ ኢሬቻ
ስለ ክርስቶስ ግን ኢየሱስ ክርስቶስ ለኔና ለናንተ በዓለም ሞቷል፣ ከሱ በቀር ወደ አብ የሚገባ የለም፣ እውነትም መንገድም ሕይወትም እኔ ነኝ ያለ የሰላሙ መንገድ ኢየሱስ ክርስቶስ ነው ብላችሁ በእናንተ ከላይ ባላችሁት ቢነገር እግዚአብሔርን በእናንተ ላይ ሞገስ ያስቀምጥና ያቺ ምድር ሰላም ትሆን ነበር። ይሄ ነው ምስጢሩ። ፈጣሪ በባህላዊ መንገድ አይከበርም። ፈጣሪ የሚከበረው በመንፈስ ነው። ፈጣሪ የሚከበረው በቃሉ ነው። ፈጣሪ የሚከበረው በጽድቅና በቅድስና ነው። እህት ዓለም የተገለጠው የኢሬቻ አክባሪ መንፈስ አንቺ እንደገለጽሽው ነው። እውነት እናንተ እንደምትናገሩለት ነው። የፍቅር ነው የሰላም ነው የምትሉለት። ደግሞ ስሙኝማ፣ ለመሆኑ የሰላም አየር አለ? ኢሬቻ ሲመጣ እኮ የሰላም አየር የለም። የሆነም ክብድ የሚላችሁ ነገር የለም። ደግሞ መጣ እንደምትሉት ልክ እዚህ ዓለም ደግሞ እዚህ አሜሪካ ነገር ሃሎዊን የሚባል ነገር አለ። የሙት መንፈስ የሚያከብሩት፣ የሙት መንፈስ የሚጠሩበት፣ አጽም ምናምን የሚያስፈራ ነገር ጥቁር ምናምን የሚያረጉበት፣ ልጆች የሚጠፉበት፣ ልክ እንደዛ የባዕድ አምልኮ ልጅ የሚከበርበት። አገሬ ስንት ሕፃናት እየጠፉ ነው አሁን። ጆሮ ዳባ እናንተ ከላይ ያላችሁ እረኞች፣ አገሪቷ የምታስተዳድሩ መሪዎች ልጆቻችሁ እየጠፉ ነው። ትውልድ እየተሰረቀ ነው። በአጋንንት እየታረደ ነው። ይሄ እኮ የእናንተ ኃላፊነት ነው። ትውልድን ያላዳነ እረኛ ምን እረኛ ነው? ስሙኝ፣ የፍቅርና የአንድነት ሽታውም የለም ኢሬቻ ሲከበር። የፍቅር ምናምን የሰላም እና የለም፣ ሽታውም የለም። ዘረኝነት ነው ያለው። ጥላቻ እየበረከተ ነው። የኔ ጥያቄ ግን እንዲህ ስለ ባህላችሁ ያልሆነውን ነው ብላችሁ ክፉን ደግ አድርጋችሁ በአደባባይ በኩራት እንደምትናገሩት እምነታችሁ ለሆነው እውነተኛ ሰላምና ፍቅር ለሚያመጣው የክርስቶስ ወንጌል ለምን እንደዚህ በድፍረት አትናገሩለትም? ይኸው የአሜሪካ መሪ ትራምፕ እንኳን በአደባባይ መጽሐፍ ቅዱስን ይዞ ኢየሱስ ጌታ ነዋል። እኔ አሁን ዛሬ በእውነት ነው የምለው ቻሌንጅ አደርጋለሁ። የሀገሬን መሪዎች፣ ክርስቲያን መሪዎች የክርስቶስ ኢየሱስን ወንጌል ይዛችሁ ወጣችሁ እምነታችሁን በግልጽ ይሄ የሌላውን እምነት መንካት እኮ አይደለም። እንደፈለጋችሁ ልታሽሞነሙኑ ትችላላችሁ። ነገር ግን የያዛችሁት እምነት በስሙ የተጠራችሁ እኔም ማመልከውን ኢየሱስ ክርስቶስ የምታመልኩ ከሆነ ወንጌል ይዛችሁ ወጣችሁ ኢየሱስ ጌታ ነው በሉ። በዛ ተዋረዱ። ብትዋረዱም ክብር ነው በክርስቶስ ኢየሱስ ወንጌል። ግን ለሰው ብለ ለዘሬ ብዬ ለምናምን ብዬ ለመታወቅ ብዬ ከሰው ጋር ለመኖር ብዬ ኢየሱስን አልሸፍንም። ይሄ ለእናንተ ያለኝ ቻሌንጅ ነው። ወንጌልን ይዛችሁ ውጡ። እናንተ ከላይ ያላችሁ የሀገር መሪዎች በአደባባይ ስለ ኢየሱስ ተናገሩለት። የኢትዮጵያ መፍትሄው እዛ ጋር ብቻ ነው ያለው። ቁልፉ እዛ ጋር ነው ያለው። ከዛ በተረፈ የፈለገ ብታመጡ ኢትዮጵያ ሰላም አታመጣ። ክርስቶስ ተሸፍኑ። ስሙኝ፣ ኢሳይያስ 5:20 ይሄ ለእናንተ ነው። ኧረ ኢየሱስ ጌታ ነው። በቃሉ እኮ ያናግረናል። እናንተ ከእናንተ አይምሮ የሚፈልቅ ነገር የለም። ቃሉ መንፈስ ቅዱስ እየመራችሁ ቃሉን ሰጥቷችሁ ይሄን በይ ነው በቃ አለቅ። ጸገነት ይሄን በይ ነው የሚባለው። ክፉውን መልካም መልካሙን ክፉ ለሚሉ ጨለማውን ብርሃን ብርሃኑንም ጨለማ ለሚያደርጉ ጣፋጩን መራራ መራራውንም ጣፋጭ ለሚያደርጉ ወዮላቸው። ማን እንደ ያለው ኢሳይያስ 5:20 ምሳሌ 17:15 ደግሞ ኃጢያኑን የሚያጸድቅ እና በጻድቁ ላይ የሚፈርድ ሁለቱ በእግዚአብሔር ዘንድ አጸያፊዎች ናቸው። ማን? ኃጢያኑን የሚያጸድቅ ጻድቃኑን ደግሞ በጻድቃን ላይ የሚፈርድ ኃጢያተኞች ናቸው ሁለቱ ይላል። አሁን አገሬ ውስጥ ያለው ምንድነው? ኃጢያኑን የሚያጸድቅ። ታስታውሱ እንደሆነ ዶክተር አብይ ገና ወደ ስልጣን እንደመጣ የት ሄደው ነበር ብትሉኝ፣ ጣሊያን ፖፑ ጠርተውት ለ15 ደቂቃ ሄዶ ነበር። ጋዜጠኛዋ ስትናገር ለ15 ደቂቃ ነው ዶክተር አብይ የተጠራው። ምንድነው ብትሉኝ፣ ክርስቶስን የሚያስጠል ነገር የሆነ ነገር አዘጋጅተው እዛ ጋር ሰጥተውታል። የሆነ ስጦታ ተቀብሎ መጣ። የእግዚአብሔር ነገር ሲኖርባችሁ እኮ ጥንቃቄ ማድረግ አለባችሁ። እንደ ዳዊት ልሂድ ወይ እግዚአብሔር ወይ ልሂድ ወይ ልውጣ ወይ አሸንፋለሁ ወይ ብላችሁ አንተ የክርስቶስ ተከታይ ሆነ የት ነው የምትሄደው? የምትሄድበት የምታቅፋቸው አብረህ የምትውላቸው አብረህ የምትበላቸው እኮ በጣም ወሳኝ ናቸው። እግዚአብሔር ደግሞ አትሂዱ ያለን ቦታ ከሄድን ጥበቃውን ያነሳል፣ ከለላውን ያነሳል። አሁን ፖፑ ጋር ተንደርድሮ ጠቅላይ ሚኒስትራችን ገና እንደተመረጠ የት ሄደ? ፖፑ ጋር ለ15 ደቂቃ ሰላም አሉት፣ ነካኩት። ምን እንዳስነኩት እግዚአብሔር ይወቁ። የሆነ ስጦታ ሰጡት፣ እሱም ጋቢ ነገር ሰጣቸው። ቪዲዮ አያይዛለሁ። ልብ አላላችሁም እናንተ? ፖፑ የማን ናቸው? የጥልቁ ልብ በሉ ብቻ። ከዛ በኋላ ነው ቀስ እያለ የእግዚአብሔር ነገር እየተጣለ። ስሙኝ፣ ጥሪዬ ለዓለም ሕዝብ እንጂ
ለእግዚአብሔር አገልግሎት አይደለም። እኔ የፕሮቴስታንት መሪ አይደለሁም። የፕሮቴስታንት መሪ ባትሆንም እግዚአብሔር ግን የክርስቶስ ተከታይ ስለሆንክ በዛ ቦታ ያስቀመጠ ፕሮቴስታንት የሃይማኖት እምነት ተቋም እንድትመራ ሳይሆን ሕዝብን በክርስቶስ ኢየሱስ እንድትመራ ነው። በብርሃኑ መንገድ በእግዚአብሔር ታምነን ቢሆን ኖሮ ፍሬያችን ጣፋጭ በሆነ ነበረ። ይልቁንም ጥላቻው፣ ክፋቱ፣ መገዳደሉ፣ ጭካኔው፣ ዝርፊያው፣ ሌብነቱ እየከፋ መጣ። ለምን? ወንጌል ተጣለ። ለምን? ከዓለም ጋር አበርን። ኢትዮጵያ ወንጌሏን አስቀምጣ ነገሯ ሁሉ ዓለም ሸተተ። አሁን ማውራው ቤተክርስቲያንም ነው። ቤተክርስቲያንንም እንደ ሀገር ደግሞ በመሪነት ደረጃ የተቀመጡትን አማኞች ነው ማውራው። ከዘርና ከፖለቲካ ከገንዘብ ጋር ተዋሃደች። ይሄ ደግሞ ኦርቶዶክስ አይልም፣ ጴንጤ አይልም፣ እንደ ክርስቲያን ተያይዘን ነው የጠፋነው። እግዚአብሔር ከሁሉም ጋር በሰላም ኑሩ ይላል። እስማማለሁ። በሰላም ኑሩ አለ እንጂ የክርስቶስ መሆንህን ደብቀ ሌላውን እምነት ወይም ጣዖት ከፍ አድርግ አይልም። አሁን አይታችኋል። መሪዎች የእስላም በዓል ሲሆን ምንም ችግር የለባቸው። ሄደው ቁጭ ብለው አብረው ይበላሉ። እዛም ኦርቶዶክስ ጋር ሄዱና ይሳለማሉ። ራሳችሁን በእምነታችሁን ለምን አታስቀብሩም ነው የምለው። ተሳደቡ፣ ናቁ፣ አግልሉ ሚል ነገር አቋም የለኝም እኔ። በሰላም ኑሩ ከሁሉም ጋር። ነገር ግን የያዛችሁትን እምነት እናንተ በተሰጣችሁ ጊዜና እድል ከፍ ማድረግ አለባችሁ እላለሁ እኔ። በምን እግዚአብሔርን አሳዘንን ካላችሁን ባደራ የተሰጠውን ሕዝብ ክርስቶስ የሞተለትን በፍቅር ማሸነፍ ቅድሚያ በእግዚአብሔር ቃል መገንባት ነበረበት። የኢትዮጵያ ሕዝብ እኮ በዘረኝነት ቁርሾ በብዙ መርገምት የተጠመጠመ ሕዝብ ነው። ለዚህ ነው እግዚአብሔር ወንጌል አማኝን አምጥቶ ከፊት አስቀመጠ። ከወንጌል ውጪ ኢትዮጵያን የሚያስተካክል ነገር ስለሌለ ማለት ነው። ሰውን ለማስደሰት ሳይሆን ቅድሚያ በትውልድ ላይ የተጫነውን የመለያየት የዘረኝነት ቀንበር በእግዚአብሔር ኃይል መሰበር ነበረበት። ባለፈው የፋይዳን ጉዳይ አንስቼላችሁ ነበረ። ይሄንን ልቀጥል። ፋይዳ ያው 666 ቁጥሩ ቀጣዩ ነው። ፋይዳ መንገድ ጠራቂ ነው። መንገድ ጠራጊ ነው። የትውልድን ሊስት፣ የትውልድን ማንነት፣ የትውልድን ዝርዝር አይደንቲቲ መታወቂያ እየተሰበሰበ ነው በፋይዳ በግድ ማለት በግድ እኮ በግድ። ፋይዳ ለኢትዮጵያ የሚጠቅም ዳቦ የሚያመጣ ቢሆን ኖሮ በግድ ባልሆነ ነበር። በየወሩ የምትከፍሉት ይኸው መያዣው እኮ ነው ወጥመዱ። በየወሩ የምትከፍሉት ትባሉና እታች ድረስ ቀበሌ ድረስ ይወርዳል። አሁን ምን ማጥመጃው ምን ስልክ ስማርትፎን ባትይዙ ይሻላል። አገሬ ሕዝብ ተጠንቀቁ። አሁን ማጥመጃው ዋናው ስማርትፎን ደግሞ ይመጣል። በግዱ ሰዱም ሳትባሉ አትቀሩ። ስሙን፣ አካሄዱን መርምሩ። አይናችሁ የተከፈተ ይሁን። ስለዚህ ኢትዮ ቴሌኮም አይፎን በርካሽ ቀስ ብሎ የሚከፈል እያለ አሁን መስጠት ይጀምራል። ለምን? የኢትዮጵያ ሕዝብ በስልክ ነው። ስልክ ብዙ ስለሌለው ማግኘት አልቻሉም። አሁን የሀገሬ ገበሬ በአይፎን አይደለም ስማርት የሚሆነው። ዳቦ በሰጣችሁት መጀመሪያ ያው ዳቦ ሚሉ ሕዝብ ተርቦ ዳቦ። እኔ የምለው አንድ ነገር ደግሞ በጣም የሚገርመኝ ነገር ሕዝብ ተርቧል። ኢትዮጵያስ እንዴት ታመርታለች፣ ታሻግራለች፣ ኤክስፖርት ታደርጋለች። እዚህ ጋር ዳቦ እያለ የሚጮህ መጀመሪያ ቤተሰብህን አትመግብም እንዴ? ቤተሰብ መመገብ የለበትም ወይ? እኔ ልጆቼን አስርቤ ነው እንዴ ምሸጠው ስንዴ አውጥቼ ነው? የኢትዮጵያ ሕዝብ መጀመሪያ የአገሩ ሕዝብ ህይወቱ መቀየር አለበት። መጀመሪያ ከአምላኩ ጋር መተዋወቅ አለበት። መጀመሪያ የአገሬ ሕዝብ ዳቦ ጠግቦ ማደር አለበት። የተጨናነቀው ሕዝብ መረጋጋት አለበት። አገር አለኝ ብሎ ማሰብ አለበት። በሰላም ወጥቶ መግባት አለበት። በእኔና በእናንተ ዘመን ለምንድን ነው ይሄ ሁሉ መከራ የመጣው ካላችሁኝ፣ እንዳልኩት ወንጌልን ጥለን ነው። ስለዚህ የሰይጣን እስረኛ ከመሆን ተጠንቀቁ። አይፎን እንዳትቀበሉ። ሀገር እንደ አይጥ እበላለሁ ብላ በወጥመድ እየተያዘች ነው አለ። ለምን ብትሉኝ እበላለሁ ብለን እየተበላን ነው። አገር ኢትዮጵያ ምን አለ ብትሉኝ ለፍርፋሪ ብላ የከበረውን ህይወት የከበረውን እያስወሰደች መሆኑን በግልጽ ተናግሯል መሪያችን ዶክተር አብይ። ምን አለ መስሉኝ እርዳታ ማለት አለ አንድ ቤተሰብ አይጥ አስቸግሮት አይጥ ለማጥመድ ከፍርፋሪ ጋር የተቀመጠ ወጥመድ ፍርፋሪ ለማግኘት ስትል ወጥመድ ውስጥ የገባች አይጥ ማለት ነው አለ። ይሄው ገለጽክልን ራስህ። ኢትዮጵያ እርዳታ ለማግኘት ስትል እንደ አይጥ ፍርፋሪ የተቀመጠላት ወጥመድ ውስጥ በየጊዜው ወጥመድ ውስጥ እየገባች ወጥመድ የገባች አይጥ እኮ ደግሞ ህይወት የላትም። ኢትዮጵያ ዳቦ እንጂ ኤአይ አያስፈልጋትም። ምን አለ ትልቅ ሐኪም ቤት ሰርታችሁ በነፃ ህዝቡ ቢታከም? ምን አለ በየገጠሩ ያለው ህዝብ ሰላም እንዲያገኝ ሰላም ላይ ቢሰራ?